የዕለተ ሰንበት የድሬ ቲዩብ ዜናዎች ትናንትናና ዛሬ የተለያዩ የመረጃ አውታሮች ይዟቸው የወጡትን ትኩስ ወሬዎች እንደሚከተለው ያቀርባል። መድረክ በአስቸኳይ ጊዜ አዋጁ ላይ የኮማንድ ፖስቱን ማብራሪያ ጠየቀ። ኮሚሽኑ የቂሊንጦ ማረሚያ ቤት የእሳት ቃጠሎን አጣርቻለሁ አለ። አይነ ስውራን ለመጀመሪያ ጊዜ በዳኝነት እንዲሰሩ ተወሰነ። የኤርትራ አየር ኃይል የመለማመጃ አውሮፕላን በኢትዮጵያ ተዋጊ ጀቶች ከለላ ተደርጎለት ማረፉ ተጠቆመ። የቱሪዝም ዘርፉ ለአስቸኳይ ጊዜ አዋጁ የተሰጠውን ትርጓሜ ተጽዕኖ አምጥቶብኛል አለ። ኮማንድ ፖስቱ በርካታ ህገወጥ የጦር መሳሪያዎችን እየሰበሰበ መሆኑን ተገለጸ የሚሉትን ያስቃኘናል። መድረክ በአስቸኳይ ጊዜ አዋጁ ላይ የኮማንድ ፖስቱን ማብራሪያ ጠየቀ። የኢትዮጵያ ፌዴራላዊ አንድነት መድረክ ሀገሪቱን ያረጋጋል ተብሎ የወጣው የአስቸኳይ ጊዜ አዋጁን በተመለከተ ኮማንድ ፖስቱን ማብራሪያ እንደጠየቀ የፓርቲው ሊቀመንበር ፕሮፌሰር በየነ ጴጥሮስ ገለጹ። የአስቸኳይ ጊዜ አዋጁ ተቃዋሚ ፓርቲዎችን በተመለከተ ማንኛውም ተቃዋሚ ፓርቲ የሀገርን ደህንነት አደጋ ላይ የሚጥል መግለጫ መስጠት የለበትም እንደሚል የጠቀሱት ፕሮፌሰር በየነ ኮማንድ ፖስቱ ዝርዝር ማብራሪያ እንዲሰጣቸው በደብዳቤ መጠየቃቸውን አስታውቀዋል። አዋጁ በተለይ በመሰረታዊው የፓርቲው ስራ ላይ ስለሚኖረው ተጽዕኖ፣ ለመገናኛ ብዙሃን ቃለ ምልልስና የአቋም መግለጫ ስለሚሰጥበት አግባብ እንዲሁም የፓርቲ ስብሰባዎች ማካሄድን በተመለከተ ግልጽ ማብራሪያ እንዲሰጣቸው ጥያቄ ማቅረባቸውን ፕሮፌሰር በየነ ገልጸዋል። ሰላማዊ ሰልፍ ለማድረግ የአዳራሽ ስብሰባ፣ በየክልሉ አዳዲስ ጽህፈት ቤቶችን መክፈት እንዲሁም ተቃዋሚዎች በአስቸኳይ ጊዜ አዋጁ በምን አግባብ መንቀሳቀስ እንደሚችሉ ማብራሪያ ጠይቀናል ብለዋል። ዝርዝር ጉዳዮችን በግልጽ እስከምንረዳ ድረስ የአቋም መግለጫዎችን ከማውጣት ተቆጥበን ቆይተናል ያሉት ሊቀመንበሩ አዋጁን ለመተርጎም የሚችለው ኮማንድ ፖስቱ ብቻ መሆኑን ገልጸዋል ሲል ዜናውን ያደረሰን አዲስ አድማስ ጋዜጣ ነው። ኮሚሽኑ የቂሊንጦ ማረሚያ ቤትን የእሳት ቃጠሎ አጣርቻለሁ አለ። ነሐሴ 24 ቀን 2008 ዓ.ም በቂሊንጦ ማረሚያ ቤት የደረሰውን የእሳት አደጋ ተከትሎ የ22 ታራሚዎች ህይወት ማለፉን የሚታወስ ሲሆን የኢትዮጵያ ሰብአዊ መብት ኮሚሽን ቃጠሎውን በተመለከተ ያደረገውን የምርመራ ሪፖርት በመጪው ሳምንት ለህዝብ ተወካዮች ምክር ቤት ያቀርባል። አደጋው የደረሰ ሰሞን በስፍራው ተገኝተው ሁኔታውን የተመለከቱት የኮሚሽኑ ከፍተኛ አመራሮች የእሳቱ መንስኤና የደረሰውን ጉዳት በተመለከተ ኮሚሽኑ በአጭር ጊዜ ውስጥ አጣርቶ የምርመራ ውጤቱን ይፋ እንደሚያደርግ መግለጻቸው ይታወሳል። የኮሚሽኑ የህዝብ ግንኙነት ኃላፊ አቶ ብርሃኑ አባዲ ምርመራውን ማጣራቱንና ተጠናቆ ሪፖርቱ መዘጋጀቱን ተጠቁሞ በመጪው ሳምንት ለህዝብ ተወካዮች ምክር ቤት እንደሚቀርብ ገልጸዋል። በማረሚያ ቤቱ የደረሰውን የእሳት አደጋ ተከትሎ በወቅቱ 2 ታራሚዎች በጥይት ቀሪዎቹ በቃጠሎ ህይወታቸው ማለፉን መገለጹ የሚታወስ ነው። ባለፈው ዓመት ከቂሊንጦ ማረሚያ ቤት ሌላ በጎንደርና ደብረታቦር ወህኒ ቤቶችም በደረሰው የቃጠሎ አደጋ የታራሚዎች ህይወት ማለፉ አይዘነጋም። ዘገባው የአዲስ አድማስ ጋዜጣ ነው። አይነ ስውራን ለመጀመሪያ ጊዜ በዳኝነት እንዲሰሩ ተወሰነ። በሀገሪቱ ታሪክ ለመጀመሪያ ጊዜ አይነ ስውራን በመደበኛ ፍርድ ቤቶች በዳኝነት ተሹመው እንዲሰሩ የፌዴሬሽን ምክር ቤት ውሳኔ ማሳለፉ ተገለጸ። እስካሁን በልማድ አይነ ስውራን በዳኝነት ስራ ላይ እንዳይሰሩ ተከልክሎ መቆየቱን አግባብ አይደለም ያለው የፌዴሬሽን ምክር ቤት ከዚህ በኋላም አይነ ስውራን በመደበኛ ፍርድ ቤት በዳኝነት ተሹመው መስራት እንደሚችሉ አስታውቀዋል። የራሳቸውን መብት ለማስከበር ለረጅም ጊዜያት ለተለያዩ የመንግስት አካላት አቤቱታ ሲያቀርቡ መቆየታቸውን የገለጹት አቶ ወሰን አለሙና አቶ ዳዊት አቴቾ የተባሉት አይነ ስውራን የህግ ባለሙያዎች ከብዙ ውጣ ውረድ በኋላ የፌዴሬሽን ምክር ቤት ጥቅምት 2 ቀን 2009 ዓ.ም አይነ ስውራን ዳኛ ሆነው መስራት ይችላሉ የሚል ውሳኔ ማስተላለፉን ተናግረዋል ሲል ዘገባውን ያደረሰን አዲስ አድማስ ጋዜጣ ነው። የኤርትራ አየር ኃይል የመለማመጃ አውሮፕላን በኢትዮጵያ ተዋጊ ጀቶች ከለላ ተደርጎለት ማረፉ ተጠቆመ። በሁለት ነባር አብራሪዎች ወደ ኢትዮጵያ የኮበለለው የኤርትራ አየር ኃይል የመለማመጃ አውሮፕላን ከድንበር ጀምሮ በኢትዮጵያ አየር ኃይል ተዋጊ ጀቶች ከለላ ተደርጎለት መቀሌ እንዲያርፍ መደረጉ ተጠቆመ። ጥቅምት 16 ቀን 2009 ዓ.ም ማለዳ በመቀሌ አየር ኃይል ጣቢያ እንዲያርፍ የተደረገው ይኸው አውሮፕላን በሁለት ነባር የኤርትራ አየር ኃይል አብራሪዎች
ነው ኢትዮጵያ የገባው። በሁመራ በኩል ባለው ድንበር አቋርጦ መምጣቱን ለትግራይ ክልል መንግስት የጸጥታ ኃይሎች ቅርበት ያላቸው ምንጮች ለሪፖርተር ገልጸዋል። የኤርትራ ማስታወቂያ ሚኒስቴር አቶ የማነ ገብረ መስቀል ግን ዘገባው መሰረት የሌለው ውሸት መሆኑን ለቢቢሲ ቢናገሩም አብራሪዎቹ በፕሬዝዳንት ኢሳያስ አፈወርቂ የሚመራውን መንግስት በመቃወም መኮብለላቸው ታውቋል። አንድ የኤርትራ አውሮፕላን ወደ ኢትዮጵያ ኮብሎ ሲገባ ለመጀመሪያ ጊዜ ነው። ከዚህ በፊት በተደጋጋሚ የኤርትራ አብራሪዎች የጦር አውሮፕላኖችን ይዘው ወደ ሳውዲ አረቢያ መኮብለላቸው ይታወሳል። ባለፈው ዓመት የኢትዮጵያ አየር ኃይል ሚ-35 ሄሊኮፕተር አብራሪ ከድሬዳዋ አሰብ መግባቱ አይዘነጋም። የዜና ምንጫችን ሪፖርተር ጋዜጣ ነው። የቱሪዝም ዘርፉ ለአስቸኳይ ጊዜ አዋጁ የተሰጠው ትርጓሜ ተጽዕኖ አምጥቶብኛል አለ። በኦሮሚያና በአማራ ክልሎች ለወራት የዘለቀው ተቃውሞ ያስከተለው አመጽ አጠቃላይ የሀገሪቱን የቱሪዝም ዘርፍ አሽመድምዶታል እየተባለ ባለበት ወቅት አመጹን ለመቆጣጠር ያስችላል ተብሎ የወጣው የአስቸኳይ ጊዜ አዋጅ የተተረጎመበት መንገድ የዘርፉን የገቢ ምንጭ የባሰ ጫና ውስጥ መክተቱን ከዘርፉ ጋር ቁርኝት ያላቸው ባለሀብቶች አስታወቁ። መንግስት በበኩሉ በባለሀብቶች የተጠቀሰው ችግርና የዘርፉን በተጽዕኖ ስር መውደቅ እንደሚያምን አስታውቆ በውስጡ የያዛቸው ድንጋጌዎች በአግባቡ ካለመረዳት ወይም በተሳሳተ መንገድ አጋኖ በመተርጎም የተነሳ እንጂ አዋጁ በዚያ መንገድ ጉዳት የሚያመጣ አልነበረም በማለት ገልጸዋል። ረቡዕ ጥቅምት 16 ቀን 2009 ዓ.ም በባህልና ቱሪዝም ሚኒስቴር በቅርስ ጥበቃ ባለስልጣን አዳራሽ በተጠራው የምክክር ስብሰባ እንደተገለጸው በሀገሪቱ ተከስቶ የነበረው የሰላም መደፍረስ ክፉኛ ከጎዳቸው ዘርፎች መካከል ቱሪዝም ዋነኛው ነው። ጥቃቶችን እንዳስተናገደ የተገለጸ ሲሆን ጥቃቱ ደርሶባቸዋል ከተባሉት ቦታዎችም በአብነት ስምጥ ሸለቆ አካባቢ ያሉ ሎጆች ላይ የደረሰው ጉዳት ተነስቷል። የቱሪስቶች ፍሰት በተለይ ጎንደር አካባቢ ክፉኛ እንደተስተጓጎለ የባህልና ቱሪዝም ሚኒስትሯ ኢንጂነር አይሻ አህመድ ተናግረዋል። መንግስት ዘርፉ ወደ ነበረበት እንዲመለስ እንዲያገግም ለማድረግ መዘጋጀቱንም አስረድተዋል። የዘገባው ምንጭ ሪፖርተር ጋዜጣ ነው። በመጨረሻም ኮማንድ ፖስቱ በርካታ ህገወጥ የጦር መሳሪያዎችን እየሰበሰበ መሆኑ ተገለጸ። የአስቸኳይ ጊዜ አዋጁን ለማስፈጸም የተቋቋመው ኮማንድ ፖስት በተለያዩ የሀገሪቱ ክፍሎች የሚገኙ ህገወጥ መሳሪያዎችን በከፍተኛ ደረጃ በመሰብሰብ ላይ እንደሆነ ተጠቆመ። በወቅታዊ ጉዳዮች ላይ ረቡዕ ጥቅምት 16 ቀን 2009 ዓ.ም ለሀገር ውስጥና ለውጭ ጋዜጠኞች መግለጫ የሰጡት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስቴሩ አቶ ጌታቸው ረዳ ኮማንድ ፖስቱ ስኬታማ ከሆነባቸው መካከል በበርካታ ሺዎች የሚቆጠሩ ህገወጥ መሳሪያዎችን መሰብሰብ መቻሉን እንደሆነ ተናግረዋል። የአስቸኳይ ጊዜ አዋጁ ከታወጀበት ከመስከረም 28 ቀን 2009 ዓ.ም ጀምሮ ባሉት ጊዜያት ውስጥ የተገኙትን ውጤቶች ሲያስረዱም ግጭትና ብጥብጥን በዋናነት በመላ ሀገሪቱ መቆጣጠር መቻላቸውን ተናግረዋል። ዜጎች ጥቃት ይደርስብናል ከሚል ስጋት ተላቀው ወደ ቀድሞ ህይወታቸው መመለሳቸው ትልቁ ስኬት ነው ሲሉ አቶ ጌታቸው አስረድተዋል። በርካታ ኢንቨስትመንቶችና ፋብሪካዎች ተመልሰው ወደ ስራ መግባታቸውንም አክለዋል። በተቃውሞ ወቅት ሰዎችን በመግደልና ንብረትን በማቃጠል ወንጀል የፈጸሙ እጃቸውን እየሰጡ መሆናቸውን እንዲሁም በህብረተሰቡ ጥቆማና በጸጥታ ኃይሎች ጥረት መያዛቸውን ገልጸዋል። ምን ያህል ሰዎች እንደታሰሩ በእርግጠኝነት መናገር ያልቻሉት አቶ ጌታቸው በህግ የሚጠየቁ እንደሚኖሩ ግን ጠይቀዋል ሲል ሪፖርተር ጋዜጣ በትናንትና እትሙ አስነብቦናል። የዕለተ ሰንበት የድሬ ቲዩብ ዜናዎች እነዚህን ይመስሉ ነበረ። ሰናይ ቀን ይሁንላችሁ።